በድሮ ዘመን በአንድ ውብ መንደር ውስጥ የሚኖር አንድ ደግ ገበሬ ነበር። ይህ ገበሬ ሁለት ታማኝ ረዳቶች ነበሩት። አንደኛው ግዙፍና ጠንካራ በሬ ሲሆን፣ ሁለተኛዋ ደግሞ የምታምርና ፈጣን አህያ ነበረች። የበሬው ሥራ በጣም ከባድ ነበር። ቀኑን ሙሉ በፀሐይ ስር ማሳውን ሲያርስ ይውላል። ገበሬው በሬው በጣም እንደሚደክመው ስለሚያውቅ ማታ ወደ በረቱ ሲመለስ ብዙና ጣፋጭ ምግብ ይሰጠው ነበር። አህያው ግን የምትሰራው ስራ ቀለል ያለ ነበር። ስለዚህ ገበሬው ለእሷ የሚሰጣት ምግብ ከበሬው ያነሰ ነበር። አህያዋ ግን በዚህ ነገር ደስተኛ አልነበረችም። እንዴት በሬውን ከኔ የበለጠ ምግብ ያገኛል ብላ በቅናት ማሰብ ጀመረች። እናም አንድ ተንኮል አቀደች። አንድ ቀን ማታ በሬው በጣም ደክሞት ወደ በረቱ ሲመለስ አህያዋ ቀረብ ብላ እንዲህ አለችው፣ ስማኝማ ባልንጀራዬ በሬ፣ ዛሬ በጣም የደከመህ ትመስላለህ። ለምን ነገ ታምሜያለሁ ብለህ አታርፍም? እኔም ያንተን ስራ ሰራልሃለሁ። አንተ ግን እዚህ ጋር ደም ብለህ እረፍ እሺ ትለዋለች። በሬው በጣም ደክሞት ስለነበር በአህያዋ ሀሳብ ተስማማ። እሺ እረፍት አደርጋለሁ፣ ልክ ነሽ አላት። በሚቀጥለው ቀን ጠዋት ገበሬው ወደ በረቱ ሲመጣ በሬው እንደታመመ አሰበ። ከዛም አህያዋን ይዞ ወደ ማሳው ሄደ። አህያዋ የበሬውን ቀንበር ስትጫን በጣም ከበዳት። ቀኑን ሙሉ ማሳውን ለማረስ ሞከረች። ነገር ግን የበሬው ስራ በጣም ከባድ ነበር። እናም ድክም አላት። እግሮቿ ተንቀጠቀጡ። ያኔ ነው የበሬው ስራ ቀላል እንዳልሆነ የተረዳችው። ማታ ወደ በረቱ ስትመለስ አህያዋ የምትቆምበት አቅም አልነበራትም። ተንኮላ ዋጋ እንዳስከፈላት ገባት። የበሬው ምግብ የበዛው ስራው ስለሚጠይቅ እንደሆነ ተረዳች። በሬው ቀኑ ሙሉ ሲያርፍ ውሎ በጥሩ ሁኔታ ተኝቶ ነበር። አህያዋ ወደ በሬው ሄዳ እንዲህ አለችው፣ በሬ ሆይ፣ ዛሬ ያንተን ስራ ሰርቼ በጣም ደክሞኛል። ያንተ ስራ ለእኔ እንደማይሆን ተረድቻለሁ። እባክህ ነገ ወደ ስራ ተመለስ፣ እኔም የራሴን ስራ በአክብሮት እሰራለሁ አለችው። በሬውን በአህያው መጸጸት ተደሰተ። እሺ ነገ ወደ ስራ እመለሳለሁ አላት። ከዚያን ቀን ጀምሮ በሬው ወደ ማሳው ማረስ ተመለሰ። አህያዋም የራሷን ቀለል ያለ ስራ መስራት ቀጠለች። ገበሬው ለእያንዳንዳቸው እንደ ስራቸው መጠን ምግብ ይሰጣቸው ነበር። አህያዋም ከዛን ቀን በኋላ መቅናቷን አቆመች። እያንዳንዱን ስራና የሚሰጠው ዋጋ የራሱ ክብር እንዳለው ተማረች። ታሪኩ የሚጀምረው ቲዳሊክ የተባለ አንድ በጣም ግዙፍ እንቁራሪት አንድ ቀን ጠዋት ሲነቃ ከፍተኛ ጥም ይሰማዋል። ጥሙን ለማርካት በአካባቢው ያለውን ውሃ ሁሉ መጠጣት ይጀምራል። ኩሬውን፣ ወንዙን፣ አልፎ ተርፎም ውቅያኖሱን ሳይቀር ጠጥቶ ይጨርሰዋል። በዚህ ጊዜ በዓለም ላይ ያሉ ሁሉ የውሃ ምንጮችን አላስቀረም። ምድሪቱ ትደርቃለች፣ እጽዋቱ ይጠወልጋሉ፣ ሌሎች እንስሳትም በውሃ ጥም መቸገር ይጀምራሉ። እንስሳቱ ተሰባስበው ውሃውን እንዴት ማስመለስ እንደሚችሉ ይማከራሉ። በመጨረሻም አንድ ሀሳብ ያመጣሉ። ቲዳሊክን ካሳቁ አሁን ሲከፍት የጠጣውን ውሃ ሁሉ ይተፋዋል ብለው አሰቡ። ከዛም እንስሳቱ ተራ በተራ እየመጡ ቲዳሊክን ለማሳቅ ይሞክራሉ። አንበሳው አስፈሪ ድምፅ ያሰማል። ቲዳሊክ ግን አይስቅም። ጦጣዋም ፊቷን ሞኝ እያስመሰለች ታሳያለች። ቲዳሊክ አሁንም ዝም ይላል። በመጨረሻም ነባኑም የተባለ አንድ ትንሽ ቀጭን የአውስትራሊያ እንሽላሊት ይመጣል። ነባኑም በቲዳሊክ ፊት ለፊት እንግዳ አስቂኝ የዳንስ እንቅስቃሴዎችን ማድረግ ይጀምራል። የነባኑም ዳንስ በጣም አስቂኝ ስለነበር
ኪዳሊክ መቋቋም አቅቶት መሳቅ ይጀምራል። ሃሃሃሃ ብሎ ሲስቅ ከሆዱ ውስጥ ያለው ውሃ ሁሉ እንደ ጎርፍ ይወጣል። የወጣው ውሃ ወንዞቹንና ኩሬዎቹን እንደገና ይሞላቸዋል። ምድሪቱ ትለመልማለች። እንስሳቱም በደስታ ውሃቸውን ይጠጣሉ። ሰላም ሰላም የዚህ ቻናል ተከታታዮች፣ ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። ተረቱ ስለ ሁለት ምርጥ ጓደኛሞች ነው። አንዷ ከገጠር፣ አንዷ ደግሞ ከከተማ። ከዕለታት አንድ ቀን በለመለመው አረንጓዴ በለበሰው የኢትዮጵያ ገጠር የምትኖር ፀሐይ የምትባል አንድ ደስተኛ ልጅ ነበረች። በሌላ በኩል ደግሞ በትልቁ በፎቅና በመኪና በተሞላው ከተማ የምትኖር ሊንዳ የምትባል የቅርብ ጓደኛዋ ነበረች። ፀሐይ የገጠሩን ንጹሕ አየርና የከብቶችን ድምፅ ትወድ ነበር። ሊንዳ ደግሞ በስልኳ ፊልሞችን ማየት ትወድ ነበር። ሆነም ሁለቱም የየራሳቸው ኑሮ ቢወዱም እርስ በርሳቸው የጓደኛዬ ሕይወት ምን ይመስል ይሆን ብለው በጣም ይጓጉ ነበር። ስለዚህ አንድ ቀን ተራ በተራ ለመጠያየቅ ተስማሙ። መጀመሪያ ሊንዳ ሻንጣዋን አሽጋ ወደ ገጠር ተጓዘች። ፀሐይ ጓደኛዋን ስታይ በታላቅ ደስታ እየሮጠች ተቀበለቻት። ፀሐይ ሊንዳን ለየት ያለ የገጠር ምሳ አቀረበችላት። ምግቡ ምን እንደሆነ ታውቃላችሁ ልጆች? ከሽምብራው አዝመራው ትኩስ ሆኖ የተቆረጠ አረንጓዴ እሸት፣ የተለያዩ የገጠር ምግቦችና ትኩስ ወተት ነበር። ምሽት ላይ ሰማዩ በሺዎች የሚቆጠሩ ከዋክብት ደምቆ ነበር። ፀሐይ ሊንዳን ከዋክብቱ ስር ተቀምጠው የገጠሩን ጸጥታ እየሰሙ ጨዋታቸውን ቀጠሉ። ሊንዳ ግን የገጠሩን ሁኔታዎችን አልወደደቻቸውም። እዚህ እኮ በጣም ጨለማ ነው፣ የእንስሳቶቹ ድምፅ ያስፈራል፣ ደግሞም ኢንተርኔት የለም፣ ፊልም ማየት አልቻልኩም አለች። ፀሐይ እየሳቀች አይ ሊንዳ፣ እዚህ እኮ ሰላም አለ፣ ንጹሕ አየርና እውነተኛ እረፍት ታገኛለሽ፣ ከከዋክብቱ በላይ ምን ፊልም አለ ብላ መለሰችላት። በሚቀጥለው ሳምንት ፀሐይ ተራዋ ደርሶ ወደ ከተማ ሄደች። የሊንዳ ቤት ፎቅ ላይ ነበር። ቤቱ በኤሌክትሪክ መብራት ደምቆ ልክ እንደ ቀን ያበራ ነበር። ሊንዳ ለፀሐይ ዘመናዊ ምግቦችን አቀረበችላት። የሚጣፍጥ ፒዛ፣ ቀዝቃዛ አይስክሬም እና በፋብሪካ የታሸጉ ጣፋጮችን። ደስ የሚል የልጆች ፊልምም ጋበዘቻት። ፀሐይ መጀመሪያ ላይ በነገሩ ሁሉ ተገረመች። መብራቱ፣ ምግቡ፣ ፎቁ። ግን ብዙም ሳይቆይ መጨነቅ ጀመረች። የከተማው ጫጫታ፣ የሰው ግርግር መተኛት ከለከላት። ሁሉም ሰው ሩጫ ላይ ነው። ሁሉም በስልክ ወሬ ተጠምደዋል። ማንም ተረጋግቶ አይጫወትም። የመኪናው ጭስም ይረብሻል። በአጠቃላይ ፀሐይ የከተማውን ኑሮ አልተመቻትም። ወደ ቤቷ ለመመለስ ሻንጣዋን ሸከፈች። ከመሄዷ በፊት ሊንዳን አቅፋ እንዲህ አለቻት። ሊንዳዬ፣ ያንቺ ከተማ በምቾትና በቴክኖሎጂ ተሞላች ናት። መብራቱም ያምራል። ነገር ግን እኔ የራሴን ሰላማዊ ገጠር እመርጣለሁ። በከተማው ድምቀት ውስጥ ሰላም የለም። በገጠሩ ጸጥታ ውስጥ ግን ሕይወት አለ። እኔ ወፎቹን ጩኸትና የከዋክብቱን ብርሃን ናፈኩ። ሊንዳ የጓደኛዋን ምርጫ ከበረች። ልክ ነሽ ፀሐይ፣ የሁለታችን ቦታ ልዩ ነው አለች። ከዚያን ቀን ጀምሮ ሁለቱም የየራሳቸው ዓለም እያደነቁ ነገር ግን የሌላውን ልዩነት እያከበሩ በደስታ መኖር ቀጠሉ። ልጆች፣ የዛሬው ተረት የሚያስተምረን እያንዳንዱ ቦታ ገጠሩም ከተማውም የራሱ ጸጋና የራሱ ፈተና አለው። ለአንዱ ገነት የሆነው ቦታ ለሌላው እስር ቤት ሊመስለው ይችላል። ዋናው ቁም ነገር ግን እኛ ባለንበት ቦታ ላይ ሰላምንና ደስታን ማግኘት ነው። እሺ፣ ተረቱ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ።
ሌላ አስተማሪ ተረት እንድነግራችሁ ሰብስክራይብ ማድረጋችሁን አትርሱ። በአንድ ወቅት በገጠር መንደር ውስጥ የሚኖሩ ሁለት የቅርብ ጓደኛሞች ነበሩ። አንደኛው ደፋሩ አውራ ዶሮ ኩኩ ሲባል፣ ሁለተኛው ደግሞ ተጫዋቹ ዶሮ ጫጩ ይባላል። ኩኩና ጫጩ ሁልጊዜ በአንድነት ይውላሉ፣ ይጫወታሉ፣ አብረው ይተኛሉ። የፋሲካ በዓል ሲደርስ ጥቂት ቀናት ሲቀሩት የቤቱ ባለቤቶች ለበዓሉ ማድመቂያ የሚሆን ዶሮ መፈለግ ጀመሩ። ዓይናቸው በወፍራሙ ጫጩ ላይ ወደቀ። የቤቱ ባለቤት ጫጩን አድኖ በመያዝ ከኩሽና ጀርባ ባለው ሰፊ መጋዘን ውስጥ አስቀመጠው። ጫጩ በጣም ደነገጠ። አሁንስ አልቆልኛል ኩኩዬ፣ ለበዓል መታረዴ ነው ሲል በለቅሶ ድምፅ አሰማ። ኩኩ የጓደኛውን ድምፅ ሲሰማ አላረፈም። ጫጩን እንዴት ማዳን እንዳለበት በጥብቅ ማሰብ ጀመረ። ከዛም አንድ ዘዴ መጣለት። በሌሊት ሁሉም ሰው እንቅልፍ ሲወስደው ወደ መጋዘኑ መስኮት ሄደ። መስኮቱም ትንሽ ክፍተት ነበረው። በረንዳው ላይ ያለውን ትልቅ የእንጨት ቁራጭ በመጠቀም ደረጃ ሰራ። ጫጩ ተነስ፣ ከዚህ በኋላ አትተኛ አለው ኩኩ በሹክሹክታ። ጫጩን በደስታ መስኮቱን ተጠግቶ ወጣ። ሁለቱም ጓደኛሞች ጨለማውን ተገን አድርገው ወደ ጫካው ሮጡ። በዚያ ምሽት በጫካ ውስጥ ባለው ትልቅ ዋሻ ውስጥ ተደበቁ። የበዓሉ ቀን ሲደርስ ቤተሰቦቹ ዶሮውን በመጥፋቱ በጣም አዘኑ። ልጆቹም የጫጩን መጥፋት ሰምተው አለቀሱ። ነገር ግን ኩኩና ጫጩ ከሩቅ ሆነው የልጆቹ ለቅሶ ሲሰሙ ልባቸው ተነካ። ጓደኞቻችን ማሳዘን የለብንም ብለው ወሰኑ። አውራ ዶሮ ኩኩ ድፍረት አገኘ። በጠዋት ሲነጋ ወደ ቤታቸው ተመለሱ። የቤቱ ባለቤቶች ሲያዩዋቸው በጣም ተደነቁ። ጫጩን ለማየት ሳይሆን ለጓደኝነታቸው ክብር በመስጠት ሊያድኗቸው ወሰኑ። የቤቱ ባለቤት እንደዚህ አይነት ጥበበኛና ለጓደኛው የሚጨነቅ አውራ ዶሮ አይቼ አላቅም። የፋሲካ በዓላችንን ከነሱ ጋር እናከብራለን አለ። በዚህ ቀን ቤተሰቡ በሙሉ ልጆቹና ሁለቱም ጓደኛሞች ኩኩና ጫጩ በደስታ አብረው በዓሉን አከበሩ። ጫጩም ከመታረድ ተረፈ። ኩኩ ደግሞ ጓደኛውን በማዳኑ ሁሉም ሰዎች ደስተኛ ሆኑ። ከዚያ ቀን ጀምሮ ኩኩና ጫጩ የቤቱም የልጆች ምርጥ ጓደኛሞች ሆነው ለረጅም ጊዜ በሰላም ኖሩ። በአንድ ወቅት በአረንጓዴ መስክ ላይ የምትኖር አንዲት ቆንጆ ፍየል ነበረች። ቀኑ ደስ የሚል ፀሐያማ ቀን ነበር። ፍየሏ ምንም ስጋት ሳይገባት ጣፋጭ ሳር እየጋጠች ዋለች። ፀሐይዋ ልትጠልቅ ስትል ግን ወደ ቤቷ ለመመለስ ጉዞ ጀመረች። መንገዱ ጥቅጥቅ ባለው ጫካ ውስጥ ነበር። ድንገት ካልታሰበ ቦታ አንድ ትልቅና የተራበ ተኩላ ከቁጥቋጦ ጀርባ ብቅ አለ። ፍየሏ ደነገጠች። ተኩላውም ዛሬ ምርጥ እራት አገኘው ብሎ ተንደረደረ። ፍየሏ በጣም ብትፈራም ልቧን አላሸበረችም። አሁንስ ምን ይሻለኛል ብላ አሰበች። ከዚያም በረጅሙ ተነፈሰችና አንድ ብልሃት መጣላት። ቀና ብላ እንዲህ አለችው፣ እሺ ተኩላ ሆይ፣ መበላቴ ካልቀረ አንድ የመጨረሻ ምኞት አለኝ። ተኩላውም ምንድነው አላት በመገረም። አንተ እኮ ድምጽህ በጣም ያምራል። ከመሞቴ በፊት ያንን ዋሽንተን ስትነፋ ብሰማ ደስ ይለኛል። እኔም ትንሽ ልጨፍር አለችው። እውነት ድምጽ ያምራል ብሎ በኩራት ደረቱን ነፋ። ዋሽንቱን አውጥቶ በሙሉ ኃይሉ ይነፋ ጀመር። ፍየሏም የዋሽንቱን ዜማ ተከትላ ወዲህ ወዲያ እያሸበሸበች መደነስ ጀመረች። የዋሽንቱ ድምፅ ጫካውን ሁሉ ሞላው። በአቅራቢያው የነበሩ የከብት እረኞችና ውሾቻቸው ይህንን ከፍተኛ ድምፅ ሰሙ። ይሄማ የተኩላ ድምፅ ነው ብለው በሩጫ መጡ። ተኩላው የውሾቹን ጩኸትና የእረኞቹን ድምፅ ሲሰማ ደነገጠ። ወየልኝ ብሎ ዋሽንቱን ጥሎ ወደ ጫካው ጥልቅ ውስጥ ፈረጠጠ። ብልሃተኛው ፍየል ከሞት ተረፈችና በሰላም ወደ ቤቷ ገባች። ልጆች፣ ሁልጊዜ ብልሃት ከጉልበት ይበልጣል። በጭንቅ ጊዜ መደናገጥ ሳይሆን ማሰብ ነው የሚያድነው። በአንድ ትልቅ ጫካ ውስጥ በአንድ ትንሽ ቤት ውስጥ 3 ድቦች ይኖሩ ነበር። እነሱም አባ ድብ፣
እማድብና ትንሹ ቤቢ ድብ ናቸው። አንድ ቀን ጠዋት ለቁርስ የሚሆን ገንፎ አዘጋጁ። ገንፎ ግን በጣም ትኩስ ነበር። ገንፎ እስኪቀዘቅዝ ድረስ ትንሽ ተናፍሰን እንምጣ አለ አባድብ። እናም ሶስቱም ድቦች ቤታቸውን ዘግተው ወደ ጫካው ለሽርሽር ሄዱ። በዚያው ጫካ ውስጥ ወርቅነሽ የምትባል አንዲት ቆንጆ ልጅ ትኖር ነበር። ፀጉሯ ልክ እንደ ወርቅ ያበራ ነበር። ወርቅነሽ ስትጫወት ቆይታ ደከማት። የድቦቹን ቤት አየች። ቀረብ ባለችና በሩን አንኳኳች። ታታታታታ አረገች። ማንም የለም። በሩን ገፋ አደረገችው። በሩ ግን አልተቆለፈም ነበር። ወርቅነሽ ወደ ውስጥ ገባች። በጣም ርቧት ነበር። በአጋጣሚ ደግሞ ጠረጴዛው ላይ 3 ሳህን ገንፎ አየች። መጀመሪያ ከትልቁ ከአባድብ ሳህን ቀመሰች። አይ ይሄ በጣም ይሞቃል አለች። ከመካከለኛው ከእማድብ ሳህን ቀመሰች። አይ ይሄ ደግሞ በጣም ይቀዘቅዛል አለች። በመጨረሻም ከትንሹ ከቤቢ ድብ ሳህን ቀመሰች። ዋው ይሄ ልክ ነው፣ በጣም ይጣፍጣል አለች። ወርቅነሽ የትንሹን ድብ ገንፎ ሁሉንም በላችው፣ ጨረሰችው። አሁን ወርቅነሽ ጠገበች። ትንሽ ማረፍ ፈለገች። ሳሎን ውስጥ 3 ወንበሮችን አየች። መጀመሪያ በትልቁ በአባድብ ወንበር ላይ ተቀመጠች። አይ ይህ በጣም ጠንካራ ነው አለች። ቀጥላም በመካከለኛው በእማድብ ወንበር ላይ ተቀመጠች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ ወንበር ላይ ተቀመጠች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ነገር ግን ድንገት ወንበሩ ተሰበረና ወርቅነሽ መሬት ላይ ወደቀች። አሁን ወርቅነሽ በጣም ደክሟታል። እናም እንቅልፏ መጣባት። ስለዚህ መተኛት ፈለገች። ወደ መኝታ ቤት ሄደችና 3 አልጋዎችን አየች። መጀመሪያ በትልቁ በአባድብ አልጋ ላይ ተኛች። አይ ይህ በጣም ጠንካራ ነው አለች። ቀጥላ በመካከለኛው እማድብ አልጋ ላይ ተኛች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ አልጋ ላይ ተኛች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ወርቅነሽ በትንሽ አልጋ ላይ ጣፋጭ እንቅልፍ ወሰዳት። ከጥቂት ጊዜ በኋላ 3ቱም ድቦች ከሽርሽር ተመለሱ። በጣም ርቧቸው ነበር። ወደ ጠረጴዛው ቀረብ ሲሉ ምግባቸው ተበልቶ አዩ። ከኔ ሳህን ማን የበላው አለ አባድብ። ከኔ ሳህን ማን የበላው አለች እማድብ። የኔን ገንፎ እኮ ሁሉንም በልተው ጨርሰውታል አለ ቤቢ ድብ እያለቀሰ። ከዛም ድቦቹ ወደ ሳሎን ቤት ሄዱ። ድቦቹ ወደ ሳሎን ሲሄዱ ተመሰቃቅሎ አዩት። በእኔ ወንበር ላይ ማን ነው የተቀመጠው አለ አባድብ። በእኔስ ወንበር ላይ ማን ተቀምጦ ነው አለች እማድብ። የኔን ወንበር እኮ ሰብረውታል አለ ቤቢ ድብ። ወደ መኝታ ቤት ሄዱ። በእኔ አልጋ ላይ ማን ተኝቶ ነበር አለ አባድብ። በእኔስ አልጋ ላይ ማን ተኛ አለች እማድብ። ኧረ በእኔ አልጋ ላይ እኮ አንዲት ልጅ ተኝታለች እዩዋትማ አለ ቤቢ ድብ። በቤቢ ድብ ድምፅ ወርቅነሽ ባነነች። አይኗን ስትገልጥ 3 ድቦች ከላይዋ ቆመው አየች። ወርቅነሽ በጣም ደነገጠች። አይ አለች። ፈጥና ካልጋው ላይ ዘለለች። በመስኮት በኩል ተወርውራ ወጣች። ወደ ጫካው እየሮጠች ጠፋች። ድቦቹ ዳግመኛ አላዩአትም። እናም ውድ ልጆች ወርቅነሽ በሰው ቤት ያለ ፍቃድ መግባት እንደሌለባች ተማረች። ድቦች ቤታቸውን ሁልጊዜ መቆለፍ እንዳለባቸውም ተረዱ። ከዚህ ተረት ምን እንደምንማር ታውቃላችሁ ልጆች? የሰውን ንብረት ማክበር። አዎ ያለ ፍቃድ የሰውን ቤት መግባት ሆነ ዕቃ መንካት የለብንም። እሺ። በአንድ ውብ መንደር ውስጥ ሮኪ የሚባል በጣም ጎበዝ ግን ደግሞ ሁልጊዜ የሚራብ ውሻ ነበር። ሮኪ ቀኑን ሙሉ ምግብ ፍለጋ መንደሩን ያስሳል። አንድ ቀን ግን እድል ቀንታው በአንድ ትልቅ ቤት ደጃፍ ላይ ማንም ያልነካው በጣም ትልቅና የሚጣፍጥ ስጋ ያለው አጥንት አገኘ።
ሮኪ ስጋውን ሲያይ አይኖቹ በደስታ በሩ። ዋው ዛሬ ድግስ ነው ብሎ አሰበ። ስጋውን ማንም ሳይቀማው ብቻውን ተረጋግቶ ለመብላት ወሰነ። በአፉ አጥብቆ ያዘውና ወደ ጫካው አቅጣጫ መሮጥ ጀመረ። በጉዞው ላይ ወፎች ሲዘምሩ፣ ሮኪ ግን ስጋውን እንዳይወድቅበት በጥንቃቄ እየተራመደ ነበር። ጫካ ውስጥ ሲደርስ አንድ ወንዝ ላይ ደረሰ። ወንዙ ላይ በቆመው አሮጌ ድልድይ ላይ ለመሻገር ጀመረ። ሮኪ ድልድዩን መሃል ላይ ደርሶ ሳለ በአጋጣሚ ወደ ታች ተመለከተ። በውሃ ውስጥ ሌላ ውሻ አየ። ያ ውሻው ልክ እንደ ራሱ ትልቅ ስጋ በአፉ ይዞ ነበር። ሮኪ ቆም ብሎ አሰበ። ያኛው ውሻ የያዘው ስጋ ከእኔ ይበልጣል፣ እሱን ቀምቼ ሁለቱንም ብበላስ የሚል ስግብግብነት መጣበት። ሮኪ ያንን ውሻ ለማስፈራራትና ስጋውን ለማስጣል ወሰነ። አፉን በትልቁ ከፍቶ ሲጮህ በአፉ የነበረውን እውነተኛ ስጋ ተንሸራርቶ ውሃ ውስጥ ገባ። ሮኪ ውሃ ውስጥ ያለው ውሻ የራሱ ጥላ መሆኑን ዘግይቶ ተረዳ። አሁን ምንም ስጋ የለውም። በራሱ ስግብግብነት የነበረውን አጣ። በመጨረሻም አዝኖና ተክዞ ወደ ቤቱ ተመለሰ። እንግዲህ ልጆች ከዚህ ተረት የምንማረው ሮኪ የነበረውን ስጋ የጣለው ስግብግብ በመሆኑ ነው። በእጃችን ያለው ነገር አመስግነን ከመጠቀም ይልቅ የሌሎችን ለመመኘት ከሞከርን ያለችንን እናጣለን። ስለዚህ ሁልጊዜ ባለን ነገር መርካትና ካለን ላይ ለሌሎች ለማካፈልን መልመድ አለብን። ይህ ተረት ከወደዳችሁት ላይክ ማድረጉን አትርሱ። ለጓደኞቻችሁም ሼር አድርጉላቸው። ለቻናላችን አዲስ የሆናችሁ ደግሞ ሌሎች ተረቶች እንዲደርሳችሁ ሰብስክራይብ አድርጉ። በሚቀጥለው እስክንገናኝ ደህና ሰንብቱ።